ኧረ በኢየሱስ ከምሽቱ 2 ሰዓት Nice to meet you. I'm from Iran. Oh. Ethiopia. Yeah. መኪናችን ገብተን እዚህ ጋር ነች መኪናችን። መነሻችንን ከየሬቨን ከተማ አድርገን በየሬቨን ቅርብ ርቀት ወደምትገኘው ወደ ኤችሚያዥን የእናታችን ቅድስት አርሴማ ቤተክርስቲያን የሚገኝበትን ቦታ ለመጎብኘት ጉዞ ጀምረናል። ይቺ ሀገር ከታሪክ መጻሕፍት ገጾች ቀድማ የተገኘች በካውሰስ ተራሮች መካከል የተደበቀች ድንቅ ምድር። ይቺ ምድር ሰፊ ግዛት ላይ ኖራት ይችላል፣ ነገር ግን ዓለምን ሊያስደንቅ የሚችል ጥልቅ ታሪክ አላት። ባህልና ተፈጥሮ የራሷ ናቸው። ውብና ደማቅ ታሪክ ባላቸው ሀገራት የተከበበች ነች። በተርኪ፣ በአዘርባይጃን፣ በጆርጂያና በኢራን የተከበበች ነች። ይቺ ሀገር ማነች ካላችሁ Ladies and gentlemen, welcome to Armenia. እንግዲህ አሁን ኤርፖርት ደርሰናል። አሁን ቀጥታ ወደ አርሜኒያ ጉዟችን እናደርጋለን። ከዚህ ከዱባይ ሻርጃ ኤርፖርት አብረን እንጓዝ። በጣም የምትወዱትን መረጃዎች የምትወዱትን አንዳንድ ቦታዎች አሳያችኋለሁ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። እንግዲህ ውድ ተመልካቾች ከዩናይትድ አረብ ኤምሬት ከሻርጃ ኤርፖርት ወደ አርሜኒያ የሬቨን ከተማ ለመጓዝ ወደ ኤርፖርት ገብቼ አስፈላጊውን የቼኪን እና ሌሎች ተያያዥ ጉዳዮችን ጨርሼ አውሮፕላን ወደምሻገርበት ወደ መጨረሻው ቦታ ደርሻለሁ። በዚህ አጋጣሚ አርሜኒያ ለመጓዝ እንፈልጋለን የቪዛ ፕሮሰሱ እንዴት ነው ብላችሁ ልጠይቁ ስለምትችሉ እሱን መረጃ አስጣችኋለሁ። አርሜኒያ ኦን አራይቫል ቪዛ ከሚሰጥባቸው ብዙ ሀገራቶች ውስጥ አንዷ ነች። በተለይም ለሁሉም ሀገራት ብዙም የማያስቸግር የቪዛ ፕሮሰስ አላቸው ከሚባሉት ውስጥ መደባለች። ከኢትዮጵያ ሆናችሁ በኤምባሲ የቪዛ ፕሮሰስ ስታደርጉ ብዙም የማይከብድባቸው ሀገራት ናቸው። ስለዚህ በቀላሉ የሚያስፈልጉትን ነገር አሟልታችሁ ቪዛ ማግኘት ትችላላችሁ። እኔ ከዩናይትድ አረብ ኤምሬት ስነሳ በቀላሉ ወደ አርሜኒያ መጓዝ የምችልበት እድል ስለነበረኝ የሆቴል ቡኪንግ እንዲሁም ደግሞ የደርሶ መልስ ቲኬት የሄልዝ ኢንሹራንስን ብቻ በመያዝ ነው ወደ አርሜኒያ መጓዝ የምትችሉት። በተለይም የዩናይትድ አረብ ኤምሬት የመኖሪያ ፍቃድ ያላችሁ ምንም አይነት ኤምባሲ ሳትገቡ ኦን አራይቫል ዛው ኤርፖርት ስትደርሱ የቪዛ ፕሮሰስ ታገኛላችሁ ማለት ነው። እኔም በዚህ መንገድ ነው ወደዚህ የመጣሁት። እንጓዛለን። አሁን ደግሞ እስቲ ጠዋት እንደመሆኑ መጠን ቁርስ ነገር አድርገን ቡና ጠጥተን ዲዩቲ ፍሪ አንዳንድ ነገሮችን እንገዛለን ማለት ነው። አብራችሁን ቆዩ። እጅግ በጣም የሚገርም ሀገር ነው አርሜኒያ። እዛ ሄደን ብዙ የምናያቸው ብዙ የምንጎበኛቸው ነገሮች ይኖራሉ። አሁንም አብራችሁን ሁኑ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ሼር እያደረጋችሁ ለብዙዎች አዳርሱ። መልካም ቆይታ። እንግዲህ ቦርዲንግ ፓሳችን አልፈን ወደ አርሜኒያ የሬቫን ለመሄድ ቁርስ ነገር እናድርግ ብለን እየጠበቅን ነው። እንግዲህ
ጥሩ ጉዞ እናደርጋለን። በጣም የምትወዱትን እጅግ በጣም በታሪክ ውስጥ የምናውቃቸውን በተለይ ቅድስት አርሴማን መካነ መቃብር ያለበትን እንዲሁም ደግሞ የቅዱስ ጎርጎርዮስን አርሜኒያ እንደ ሀገር ወይ ደግሞ እንደ መንግስት ክርስትናን የተቀበለች ሀገር ነች። እንሄዳለን፣ እናያለን፣ እንማማርበታለን። አሁንም አብራችሁን ቆዩ። መልካም ቆይታ እንላችሁ። ከዛ በፊት ግን እስቲ ዞር ዞር እያለን አንዳንድ የምንገዛቸውን ነገሮችም ዱቲ ፍሪ እንገዛለን። ከዛ ባለፈ ደግሞ እንግዲህ ጠዋት እንደመሆኑ መጠን ቁርስን በልተን ቡናችንን ጠጥተን ጉዟችን እናደርጋለን። ተከተሉን። አይ ቲንክ ፀሐይ ሊሆን ስለሚችል ሙቀቱ ትንሽ ከበድ ይላል። እዛ እስቲ መነጽሮችን ቼክ አደርጋለሁ። እንግዲህ አሁን የምንሄድበት አውሮፕላን ውስጥ መጥተናል። ወደ ኢራብን የሚሄደው አውሮፕላን ይመቻል አይመችም የሚለውን እንግዲህ ያለን የኤር አረቢያ እንግዲህ መነሻችን አድርገን ወደ ፕሌን ገብተናል። ፕሌን ገብተንም ቦታችንን ከያዝን በኋላ ጉዟችንን ወደ አርሜኒያ ለመሄድ እንነሳለን ማለት ነው። መልካም ቆይታ። እንግዲህ ይሄንን ጉዞ ስናደርግ ወደ 4 ሰዓት ከ20 አካባቢ የሰዓት ይፈጃል። ከዚህ ከሻርጃ ኤርፖርት ወደ አርሜኒያ የሬቨን ከተማ ለመጓዝ ይህ በኤር አረቢያ ነው ጉዞ ማድረገው ማለት ነው። ብዙ ሀገራትን አቋርጠን እናልፋለን ማለት ነው። እነ ኩዌትን፣ ኢራን፣ ኢራቅ፣ እነ ኳታርን እነዚህን ሁላ ብዙ ሀገሮችን አልፈን ወደ አርሜኒያ እንቃረባለን ማለት ነው። አርሜኒያ እንግዲህ በ4 ከተሞች በ4 ሀገሮች የተከበበች ሀገር ነች። ላንድ ሎክድ የምትባል ወይንም ምንም አይነት የባህር በር የሌላት ሀገር ነች። በነገራችን ላይ አርሜኒያ በአዘርባይጃን በተርኪና በጆርጂያ እንዲሁም ደግሞ በኢራን የምትዋሰን ድንቅ ምድር ነች። አርሜኒያ እንደደረስን ደግሞ ብዙ ማሳያችሁ ነገር ይኖራል። እጅግ የሚያስደንቅ ነው። በረሃውን ካለፍን በኋላ እንደምታዩት በጣም በሰንሰለታማ ተራሮች የተከበበች ሀገር ነች። የሚያስደንቀው ግን እኚህ ሰንሰለታማ ተራሮች እላያቸው ላይ በበረዶ የተሸፈነ ነው። ቅድም በረሃውን አይተናል። እዚህ ጋር ደግሞ በበረዶ የተሸፈነ ተራሮችን እያየን ነው። አርሜኒያ እንገባለን። መልካም ቆይታ። እጅግ የሚያስደንቅ የሚገርም ቦታ ከላይ ሲታይ በበረዶ የተሸፈኑ ተራራዎች ገብተናል። እንግዲህ ወደ ጉምሩክ ሄደን ደግሞ ወደ ኢሚግሬሽን እዛ የሚሉን ነገር እናይሆናል። አርሜኒያ ገብተናል። አርሜኒያ ገብተን እንግዲህ የኢሚግሬሽን ፕሮሰሱ መጀመሪያ ላይም እንደነገርኳችሁ ብዙም የሚከብድ ነገር አይደለም። እንዳልኳችሁ የደርሶ መልስ ቲኬት፣ የሆቴል ቡኪንግ እና የሄልዝ ኢንሹራንስ ቀድሜ ስለያዝኩኝ የኢሚግሬሽን ኦፊሰሩም ብዙም ሊጠይቀኝ አልቻለም። አስፈላጊውን ነገር ስላሟላውኝ የሚጠይቀኝ ነገር ሰጥቻለሁ። ፓስፖርቴን እና የመኖሪያ ፍቃዴን ከሰጠሁት በኋላ በቀላሉ ካየ በኋላ እንኳን ወደ አርሜኒያ መጣክ ብሎኛል። ስለዚህ ከዩኤኢ ለምትነሱ ምንም አይነት ፕሮሰስ የለባችሁም። ቅድም ያልኳችሁን
የደርሶ መልስ ቲኬት፣ የሆቴል ቡኪንግ እና የሄልዝ ኢንሹራንስ ብቻ ነው ከናንተ የሚጠበቀው። ከዛ በኋላ ለምን እንደምትቆዩ እዚህ ከተናገራችሁ በኋላ አርሜኒያ ለ90 ቀናት መቆየት የምትችሉበት ሀገር ነች። ከኢትዮጵያና ከሌሎች ሀገራት ደግሞ የምትነሱ በተለይም ኤምባሲ ብዙ ፕሮሰስ ከማይፈልግባቸው ሀገራት ውስጥ አርሜኒያ ትመደባለች። በቀላሉ የምታውቁትን ቱር ኤንድ ትራቨል ኤጀንት ወይ ደግሞ እናንተም ኦንላይን ላይ ያሉትን መረጃዎች በመያዝ የአርሜኒያን ቪዛ ማግኘት ይቻላል ማለት ነው። አሁን አርሜኒያ ገብተናል። እንግዲህ ከዚህ ከኤርፖርት ሳንወጣ ኮሙኒኬት የምናደርግበትን ሲም ካርድ በር ላይ ደግሞ ቡክ ያደረግነው መኪና ስላለ ወደዛ እንሄዳለን ማለት ነው። በጣም የምወዳት ብዙ ጊዜ ለማየት ከምጓጓት ሀገር አንዱ አርሜኒያ ነች። አብረን እንጎበኛለን። ቆይታችሁ ከኔ ጋር ይሁን። ኤርፖርት ኢሚግሬሽን ጨርሰን ሲም ካርድ ተቀብለን ወጥተናል። እንግዲህ ወደ ከተማ ላይ ገባ ነው። የሚጠብቀንን መኪና እናገኘዋለን። ከኤርፖርት ወጥተን የሚጠብቀንን መኪናችንን እንጠብቃለን። ይቀበላል ሰው አግኝተናል። ኤርፖርት ሜቢ ዲስ ቴንክ ዩ ኢትዮጵያ ያ አርሜኒያ የረቨን ከተማ እንገኛለን። አብራችሁን ቆዩ። Armenia is a land of ancient history, rich culture, and stunning nature. It is one of the oldest countries in the world and the first to adopt Christianity as its official religion. አርሜኒያ በታሪክ ውስጥ በይፋ ክርስትናን በመንግስት ደረጃ በመቀበል የመጀመሪያው ሀገር ናት። ይህ ሆነው በ301 ዓመተ ምህረት ነበር። ዛሬም ድረስ በሀገሪቱ ውስጥ የሚገኙ ጥንታዊ ገዳማትና አብያተ ክርስቲያናት ልክ እንደ ቆሙ ተራሮች አሁንም ድረስ ጸንተው ይገኛሉ። አርሜኒያ የአርሜኒያ ዋና ከተማ የረቨን ትሰኛለች። የረቨን የሚገርሙ ሁኔታዎች አሏት። የሚገርመው ግን ይቺ ከተማ ታዋቂ የጣሊያን ከተማ ሮም ከመቆርቆሯ ከ29 ዓመታት በፊት የተመሰረተች ሲሆን የረቨን የሮዝ ከተማ the pink city በመባል ትታወቃለች። ምክንያቱም አብዛኞቹ የከተማዎቹ ህንጻዎች የተገነቡት ቱፍ ከተባለ ሮዝ መልክ ካለው የተፈጥሮ እሳተ ገሞራ ድንጋይ በመሆኑ ነው። ዛሬ የረቨን የጥንታዊ ታሪክና የዘመናዊ ህይወት መጋጠሚያ ናት ተብሎ ይነገርላታል። በየመንገዱ ያሉ ውብ ካፌዎች፣ የሙዚቃ ድምጾች በእንግዳ ተቀባይነት ስሜቱ ከተማዋን ለየት ያለ ድምቀት ይሰጣታል። ከከተማዋ ወጣ ስንል ደግሞ በባህር ጠለል ላይ በከፍተኛ ቦታ የሚገኘውና እንደ ሰማይ ሰማያዊ የሆነው የሴቨን ሐይቅ እናገኛለን። ይህ ሐይቅ ለአርሜኒያውያን ትልቅ የተፈጥሮ ጌጥ ነው። በነገራችን ላይ እጅግ የሚያስገርም ነገር ልንገራችሁ። ላቫሽ ይሰኛል የአርሜኒያውያን ባህላዊ ዳቦአቸው። ይህ ዳቦ በጣም ቀጭን ዳቦ ነው። ነገር ግን የሚያስገርመው ነገር በዩኔስኮ የማይዳሰሱ የዓለም ቅርሶች ውስጥ ተካቶ የሚገኝ የአርሜኒያውያን ኩራት ነው። አርመን በጣም ደስ የምትል ከተማ ነች። በጣም አገር ነች፣ የምትወደድ አገር ነች። አሁን ወደ ከተማ እየተመለስን ነው። ወጣ ብለን አንዳንድ ቦታዎችን አይተን ነበር። ያው አርሜኒያ የሚጎበኙት ቦታዎች አብዛኞቹ ከመንፈሳዊ ቦታዎች ናቸው፣ ከቤተክርስቲያናችን ጋር የተያያዙ በተለይ ከስድስቱ እህት አብያተ ክርስቲያናት ከኦሪየንታል ቸርች ከሚባሉት አርመን፣ ህንድ፣ ግብጽ እንዲሁም ደግሞ ኢትዮጵያ፣ ሶሪያና ኤርትራ ይገኛሉ። ከዛ ውስጥ አንዷ ነች። ብዙ የምንጋራቸው ታሪኮች አሉ። ከሃይማኖታዊ አኳያም ከሌሎችም አኳያ በጣም የሚያመሳስለን ነገሮች አሉ። ከተማ ውስጥ እየሄድን አንዳንድ ቦታዎችን ዞር ዞር እያለን ወደ እናንተ የማሳያችሁ ይሆናል። ቆይታችሁ ከምን ያህል ጋር ይሁን አብራችሁን ቆዩ። እንጎበኛታለን። እንግዲህ የሚበላውንም የሚጠጣውንም እየቀመስን
ከኛ ጋር እስቲ ይሄዳል አይሄድም የሚለውን ነገር በዛው እንሄዳና ያለን ምናልባት ወደዚህ ወደ አርሜኒያ ስትመጡ ከጠቀማችሁ አንዳንድ ነገሮችን ላሳያችሁ ሞክራለሁ። ቀን 2 ከተማ ውስጥ እንግዲህ ዞር ብለን የምናይ ይሆናል ማለት ነው። አሁንም አብራችሁ ነው። አሁን ገና አልመሸም። ኦልሞስት 2 ሰዓት ሊሆን ነው አርሜኒያ። ግን የመሸ ነው ይመስለው። ኦልሞስት በጣም የሚገርም ነገር ነው። እስቲ ዞር ብለን እናያታለን ከተማ። ገና አልመሸም፣ የመሸ ነው ይመስለው። ሉክ ገና የ10 ሰዓት የ11 ሰዓት የአየር ጸባይ ነው ያለው። በጣም ያስገርማል። ብቻ አሁን ከምሽቱ 2 ሰዓት ነው። አርሜኒያ ሪፐብሊክ ዴይ በደንብ ይከበራል። ወደዛ እንሄዳለን። አደባባያቸው ላይ የሚገርም ሾው አላቸው። ምንድነው የሚለውን ነገር አሳያቸዋለሁ። እንሂድ እንግዲህ። እንግዲህ አሁን በዚህ አደባባይ ላይ በጣም እጅግ ብዙ ህዝብ ተገኝቶ የአርሜኒያ የሪፐብሊክ ዴይ ከሶቪየት ህብረት የተገነጠለችበትን ቀን እንግዲህ በወታደራዊ ትርኢቶች እያከበሩ ይገኛል። እጅግ በጣም ብዙ ሰዎች ወደ አደባባይ ወጥተው ይህንን እያከበሩ ይገኛሉ። እጅግ የሚያስደንቁ ወታደራዊ ትርኢቶች እየተካሄዱ ይገኛሉ ማለት ነው። የተወሰነ ቪዲዮችን እሱን ጋብዛችኋለሁ። ከዛ ደግሞ ከተማዋን ዞር እያልን እናያታለን። የሰዓት ለውጥ አለው፣ እሱንም አሳያችኋለሁ። የሚያስደንቅ ነገር አለው። እስከ ምሽቱ 3 ሰዓት ድረስ የማይጨልምባት ሀገር ብትሆን አርሜኒያ ነች። ሌሎችም እንዲህ አይነት ሀገሮች ይኖራሉ። ነገር ግን ለእኔ የመጀመሪያ ጊዜ በማየቴ ያስደንቆኛል። አብራችሁን ሁኑ። ምን ያህል በንቲ ነኝ። ቻናሉን ሰብስክራይብ አድርጉ፣ ሼር አድርጉ፣ ለብዙዎች አዳርሱ። እንዲህ እንጎበኛለን። አርሜኒያ በነጻነት በዓሏን እየከበረች ያለችበት ወቅት ነው። በፊት በሶቪየት ህብረት ውስጥ ነበረች። ከዛ ወጥታ አሁን ራሷን ችላ እንግዲህ ነጻነት በዓሏን እያከበረች ትገኛለች። በነጻነት በዓሏ ላይ እንግዲህ እንደምታዩት እጅግ በጣም በወታደራዊ ኃይል የደረሰችበት ሁኔታ በፓብሊክ ስኩዌር ተብሎ በሚጠራው ቦታ ላይ እያሳየች ትገኛለች ማለት ነው። ላዳ በጣም the famous car ይሄ የኢትዮጵያ ተክል ተራ በሉት። ሁሉም ነገር አለ። ሁሉም ነገር መንገድ ዳር እንደ ኢትዮጵያ ነው የሚሸጠው። ሩምፑድ ስትሮቤሪ ያ ወተርሚለን ነው።
አትክልት ተራ በሉት። ሁሉ ነገር እዚህ ጋር አሳ ላይቭ ነው። በጣም የምትፈልጉ ስጋ ቤቶች ናቸው እነዚህ። የአሳማ ስጋ አትክልት ተራ ትመጣላችሁ፣ ትሸምታላችሁ። በጣም ትልቅ ሞል ነው። አትክልት ፌመስ ሆኛለሁ። How much is fish? This, 1,000. One 1,000, 4,000. 4,000 One, 50. 50. Oh. ይሄንን አንዱን 15000 ብር ያለ ነው። በእነሱ 15000 ብር። ኧረ በኢየሱስ እዚህ ጋር ደግሞ የተጠበሱ አሉ። ምን ቦታ ነው የመጣሁት? ኦሆ እናውጣ አይናውጣ። እዚህም ቻይና እኔ ደስ ደግሞ ባይሆን የወደድኩላቸው ነገር ይሄ በየቦታው ማኪያቶ ቡና የምትፈልጉትን ነገር እዚሁ የሚያዘጋጅላችሁ እንዘረዝርና አሳያችኋለሁ። በየቦታው ስላለ በጣም ደስ ይላል። እንግዲህ አሁን ሰዓቱ ይሄ ጠራራ ፀሐይ ስንት ሰዓት ይመስላችኋል? ከምሽቱ 2 ሰዓት ነው። ከምሽቱ 2 ሰዓት ዘም ለምን አላደረገውም እንደዚህ? ዜብራ እንጠብቃለን። ያ ተፈጥሯል። አሁን ሂዱ ብሎ ግን መንገዳቸው ደስ የሚል ጽድት ያለ እጅግ ደስ የሚል በቃ እግረኛና መኪና ብዙም አይገናኝም። ይሄ ትልቅ ሞል ነው። እጅግ ሞል ነው። ዜብራ አይተን እንሻገራለን። እንሻገራለን። እንግዲህ አሁን ሰዓት ለ2 ሩብ ጉዳይ ሰዓቱ ነው። ኦልሞስት ገና ነው። እንግዲህ ከተማ ውስጥ ስትሄዱ በጣም ብዙ ቦታ ላይ የአራራት የሚል ነገር በብዛት ታያላችሁ። አራራት ትልቅ ባንክ አለ የሚታወቅ አርሜኒያ ላይ፣ የወይን ፋብሪካ አለ፣ ብዙ ነገሮች ሆቴሎች በጣም በአራራት የሚጠሩ አሉ።
ያው በእነሱ እምነት የኖ መርከብ ያረፈበት ተራራ ተብሎ የሚታሰበው ይህ ድንቅ ተራራ አራራት ይሰኛል። በተርኪና በአርሜኒያ ድንበር ላይ የሚገኝ ነው። ከዚህ ስፍራ 3 ኪሎ ሜትር የሚርቅ ቦታ ነው። ይህ ቦታ እንግዲህ የኖ መርከብ አርፏል ተብሎ ስለሚታመን በአርሜኒያኖች በጣም በትልቁ የሚከበር ቦታ ነው። ስሙንም በብዙ ነገር ይጠቀሙታል። እጅግ ብዙ ስፍራዎች ላይ አራራት የሚለውን ነገር ለማየት ችያለው ማለት ነው። ሲያስጎበኟችሁም አራራት መሄድ እንደምትፈልጉ ይጠይቋቸዋል። ምክንያቱም ይሄንን ታሪክ በጣም መናገር ይፈልጋሉ ማለት ነው። የተለየ ነገር አለው። ከተማ ውስጥም ስትሄዱ አራራት የሚል ነገር በጣም ልታዩ ትችላላችሁ። አኗኗራቸው እንግዲህ ከኛ ጋር በጣም ይመሳሰላል። በጣም ወጣቶች አሉ፣ በጣም አዛውንቶች አሉ። መንገድ ላይ አትክልቶች፣ የተለያዩ ፍራፍሬዎች ቁጭ ብሎ መንገድ ላይ ይሸጣሉ ማለት ነው። በጣም እየገዛችሁ እየሄዳችሁ መጠቀም ትችላላችሁ። መንገዶቹ ወክ ለማድረግ በጣም ምቹ ናቸው። ሌላ ከወደድኩት ቦታ እንግዲህ ቡና መኪያቶ ለመጠጣት ከፈለጋችሁ የግድ ካፌና ሆቴል መሄድ አይጠበቅባችሁም። በየቦታው ማሽኖች አሉ። በጣም ያስደንቀኝ ነገር ነው ይሄ። እንደውም እኛ ሀገርም ቢለመድ በቀላሉ ማግኘት ትችላላችሁ ማለት ነው። እጅግ ደስ የሚል ነገር አላት በተለይ አርሜኒያ የረቨን። ሌሎችንም ነገሮች አሳያችኋለሁ። አሁንም አብራችሁን ሁኑ። ምን ያህልኝ ቻናሉን ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ። ከዚህ በኋላ እንዲህ አይነት ቪዲዮዎችን በየቦታው ይሄድን እንጎበኛለን። በነገራችን ላይ መሽቷል ብዬ አሁን ልወጣ ነው ወደ ውጭ ብዬ ታዩታላችሁ። ሰዓት ስንት ሰዓት መሰላችሁ? አሁን ሰዓት ለ3:25 ጉዳይ ከምሽቱ 2 ሰዓት ተኩል ኦልሞስት ለ3:25 ጉዳይ ገና ነው። አርሜኒያ የሬቨን ከተማ ነው የምንገኘው፣ ዋና ከተማው። አልመሸም በዚህ ሰዓት ብቻ። በጣም ይገርማል የተፈጥሮ ነገር። አሁን ደግሞ እስቲ በጣም የወደድኩላችሁ ነገር ምንድነው? ማኪያቶ፣ ካፑቺኖ ወይ ደግሞ ትኩስ ነገር ስትፈልጉ በየቦታው አለ። ወይ እዚህ ጋር እንደምታዩት እንግዲህ በምን ቋንቋ የተጻፈው ካፑቺኖ 200 ያለ ካፑቺኖ ነው። ክራ እሺ 100 እና ይሄ 500 ብር ነው። ይሄ ደግሞ 100 አለ 200 ስለሆነ 500 እንስጠው። እዛ የታለ ካፑቺኖ ካፑቺኖ ኖ ቼንጅ ብሎ መለሰኝ። ለማን ጠይቃቸው ዝርዝር Mom, do you have change? What's a change? Sarituchka. Yeah. Merci. Thank you. No, thank you. ስለዚህ አሁን ቼንጅ የለኝም ብሎ እንትን አይለንም። እንጓዛለን እንግዲህ ያው እዚህ ጋር ካፑቺኖ 200 ክሬዲት አለኝ ላይ ምረጥ ማኪያቶ ካፑቺኖ እዚህ ጋር መጣዋል እሺ እዛ ራሱ ቆራል እዛ ጋር Hi. Good.
Where are you from? Ethiopia. Ethiopia? Yeah. Nice to meet you. I'm from Iran. 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 Oh. Ethiopia. Ethiopia. Yeah. That's why. ውሰድ አለኝ። ኢራኖችን አግኝቼ መንገድ ላይ የተዋወኩ ነው። የምትወደድ ደስ የምትል ታሪክ ያላት ባህል ያላት ከተማ ነች የሬቨን። በጣም ትወደዳለች። መታችሁ ጎብኟት። ይመቻችሁ። ዛሬ ደግሞ በጠዋት ተነስተን ጉዞ እናደርጋለን። ጉዟችን ወዴት ነው? ወደ ቅድስት አርሴማ ገዳም። ቅድስት አርሴማ ሰማዕትነትን የተቀበለችበት እንዲሁም መቃብሯ የሚገኝበትን ቦታ እንጎበኛለን። መነሻችንን ከዚህ ከየሬቨን ከተማ አድርገን ወደ ኤችሚያዥን እንሄዳለን። ተከተሉኝ። እንግዲህ አሁን ልንሄድ ነው ወደ እንትናችን። መኪናችን ገብተን እዚህ ጋር ነች መኪናችን። መነሻችንን ከየሬቨን ከተማ አድርገን በየሬቨን ቅርብ ርቀት ወደምትገኘው ወደ ኤችሚያዥን የእናታችን ቅድስት አርሴማ ቤተክርስቲያን የሚገኝበትን ቦታ ለመጎብኘት ጉዞ ጀምረናል። ይህንን ማሳያችሁ በቀጣይ ክፍል የእናታችን ቅድስት አርሴማን መቃብሯ ያለበትን ሰማዕትነትን የተቀበለችበትን ቦታና አርሜኒያ ክርስትናን እንደ መንግስት ደረጃ እንድትቀበል ያደረገው ታላቁ አባታችን የቅዱስ ጎርጎርዮስ ዘአርሜኒያን ለ13 ዓመታት የታሰሩበትን ቦታ የጨለማው ዘመንና የብርሃን ዘመን ተምሳሌት ተብሎ የሚነገርበትን ቦታ እሱንና ሌሎችን የማሳያችሁ ይሆናል። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ይሄኛው ክፍል በዚሁ ተጠናቋል። በቀጣይ ክፍል እነዚህን ነገር አሳያችኋለሁ። ቪዲዮን ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። ምን ያህል በንቲ ነኝ። ሰላም